አሁን ከሰራሻቸው ሙዚቃዎች መካከል ብዙዎቹን ወዳቸዋለሁ። ሁሉም ሙዚቃዎችን ወዳቸዋለሁ። ስተቴን አይደለሁም የሚለው ግን ይገርመኛል። እስኪ ስለሱ ነው። ለምንድን ነው ይህም መጽሐፍ ራሱ ሌላ ርዕስ ቢወጣለት እሱ ነው የሚሆነው። ማንም ትናንትናውን አይደለም ማንም ልክ ቅድም ደግ አባቴ ክፉ ባሏ የሚለውን አሁን ብሰራው ሌላ ሊሆን ይችላል የሚል ስሜት ነው ያለሽ። ልክ ነው። እድገት አለ፣ እድሜ አለ። እውነት ነው። አሁን የምናወራው ወሬ ራሱ ከወር በኋላ ሌላ ሰው ቢጠይቅሽ ሌላ ሊሆን እንደሚችልም አውቃለሁ። እድገት የሚባል ነገር ስላለ ስተቴኔ አይደለሁም እውነት ነው። መጽሐፉን ይመስላል። ስተቴኔ አይደለሁም ያው ራስን ማበርቻ ነው። ያው በሆኑ ሁኔታዎች ስናልፍ በተለይ በጣም ግብረ ገባዊ ስንሆን እና እኔ ስብከቴም ልመራም የሞከርኩትም ህይወት እንደዛ ስለነበር የኔ አቅም ግን አንሶ ሲገኝ የሚሰብርም ከራስ የሚያጋጭም ነገር አለውና ለራስም ለሚዳኘኝም ትግል ነው። እኔ እኮ እንደዛ ብቻ አይደለሁም፣ እኔ እኮ በቃ አልፌዋለሁ፣ አሁን አዲስ ህይወት ነው ያ ሊኖረው ይችላል። ይሄኛው ሞር ግን ይሄ ትግል ያለባት ልጅ አይደለችም። ያወቀች ናት እቺ እንደምትሳሳት በማንኛውም ሰዓት የመውደቅ አቅም ያላት እንደሆነች የተረዳችና ያረፈች ጽድቅንም ፍጹሙንም ነገር በቃ ለአምላክ አሳልፋ እየሰጠች በቃ የጸደቀልኝ መልካም ሆኖ የተቆጠረልኝ አለ ብላ በቃ ኢየሱስ ላይ ያረፈች ከራሷ እሱን ከመታዘዝና ራሷን ለሱ ከማቅረብ ውጪ ብዙም ማጠብቅ ናት። እዛ ማንነት ውስጥ ለሌሎች ለመትረፍ ነው። ይሄኛው ትግል የለው እኔ እኮ ደህና ነኝ ለማለት አይደለም። በቃ ለነጻነቴ ከዛ ደግሞ ስተታችሁ እናንተ አይደላችሁ ነው። በመንፈሳዊ እርምጃ ውስጥም በማንኛውም ህይወት ውስጥ መልካም የተናገርንና መልካም ልንኖር የሞከርንም ሰዎች እንወድቃለን። ደጋግመንም ልንወድቅ እንችላለን። በቃ ስጋ የለበሰ ሰው ይህም ማንነት አለው። አይገርም። በቃ መታረም ነው። አቅምን አድሶ ለአምላክ ሰጥቶ ታርሞ ህይወት መቀጠል ይቻላል። እንደናንተ አይነት አለ ማለት ነው የፈለኩት። እኔ እንደናንተ አይነት ነኝ፣ እንደናንተ አይነት ነኝ። በቃ ያቆመኝ አምላክ አለ፣ ያጽናናኝ አምላክ አለ፣ ያቆመኝ ጸጋ አለ። እሱን ለማለት ነው። ዲፍረንሱ እንደዛ ነው። ተመሳሳይነት ግን በደንብ አለው። ድፍረትም እውቀትም ይፈልጋል። እርቃንን መቆም ማለት እኮ ነው። ሶፊት በቃ እውነት ይሄ ነው። ሁሉም የየራሱን ቆንጥሮ ይወስዳል። እንዲህ አይነት አመለካከት ለማዳበር ያው ንባብሽም ከሰዎች ጋር ያለሽ ግንኙነትም ሚና አለው። ወደ ኤልያስ መልካ በገና ስቱዲዮ መግባት ዘሪቱን እንደገና ፍርሶ ሰራት አነጻት ወይስ መልኳን ነው ያገኘችው? እዛ ስትሄድ በጣም የተጠቀምኩበት በህይወት ጉዞዬ ውስጥ በቃ ሁሉ ነገር ገጠመኝ ብቻ እንዳልሆነ እስክታቅ ድረስ ዞር ስል ያው እግዚአብሔር ለመረጠኝ መንገድ ላሰበልኝ መንገድ በቃ እኔ ራሴ መልካም ብዬ በመረጥኩት መንገድ ሲሄድ የተገጣጠመልኝ ቦታ ነው እና ቆም ያልኩበት ቦታ ነው። አዲስ ትርጉም ያገኘሁበት ቦታ ነው። መንፈሳዊነትን የእግዚአብሔርን ቃልን ከማውቀው ሃይማኖታዊ ቅርጽ ውጪ በሚገባኝና እኔ ልሳብለት በምችለው መንገድ በዛ በነበርኩበት ሁኔታ ውስጥ እኔ ልገኝበት በምችለው ሁኔታ ያገኘኝ ቦታ ነው። በተለይ በዛ እኔ በተማረኩለት ሰሞን እዛ አካባቢ ላይ የነበረው ህብረትም ፍለጋም በጣም የሚስብ እና የኔን መንገድ በደንብ ያስቀየረ ከኔ የኢየሱስ ያደረገኝ ገጠመኝ ነው። እንዴ ስለ ኤልያስ ማወቅ ደስ ስለሚል አንዳንድም በሆነ መንገድም የሚረዱት ስላሉ አነሳዋለሁ እንጂ ሃይማኖት ጉዳይ አይደለም። ቅድም እንዳልኩት በእንዲህ መነጋገሪያ የሚሆን መጽሐፍ በሚጽፉልን ሰዎች ውስጥ ያለችው ሀገር በእነሱ ውስጥ ያለው ሰው በእነሱ ውስጥ ያለውን ማህበረሰብ በእነሱ ውስጥ ያለው ኪነት ማጉላት ነው ይበልጥ ስሜት የሚሰጠኝ። ግን ኤልያስ የሚገርመኝ እዛ ስትገናኙ ኦርቶዶክስም ካቶሊክም ፕሮቴስታንትም ልክ አይደለም። ስለዚህ እውነትን በራስ መንገድ መጽሐፍ ቅዱስን እያነበብን ልንደርስበት እንችላለን የሚል ጉዞ ነው። እንደዛ ነው። ያው ከኔ የቀደሙት
እዛ ህብረት ውስጥ የነበሩትና እንደ መሪ የነበሩት ከፕሮቴስታንት ናቸው፣ ግን ሙሉ ለሙሉ እዛ ውስጥ አይደሉም፣ ከዛ የወጡ ናቸው። ስለዚህ በዛ ጉዞ ውስጥ ከኦርቶዶክስም ከካቶሊክም ወደ እውነቱ መንገድ እንመራለን የሚል ማህበረሰብ ውስጥ ነው ያደጉት። ስለዚህ የሆነኛው ኦሬዲ ነበረ። ከዛ የነ ኤልያስ ጉዞ ላይ ደግሞ እሱ በሄደበት መንገድ ከቸርች ወጥቶ በራሱ በሄደበት መንገድ ባጠፋበትም በሁሉም ራሱ በሚናገረው ከሄደ በኋላ ወደ እግዚአብሔር ነገር ሲመለስ የእግዚአብሔርን ቃል ለብቻው ማየት ሲጀምር ያው ፕሮቴስታንቱ ማን ነው ካቶሊኩም ኦርቶዶክሱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ሁሉ ፕሮቴስታንቱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ተረዳ ማለት ነው። ስለዚህ የትኛውንም ተቋም ሙሉ ለሙሉ ተቀብሎ በዛ ውስጥ መሆን አይደለም መንገዱ፣ ትሩዙን ፈልገን እኛ ማግኘት እንችላለን እና እሱን የሚፈልግ ህብረት በሱና እዛ አካባቢ በነበሩ ሌሎች ወንድሞች መሪነት ነበረ፣ ፍለጋም ነበረ። በጣም መልካም ፍለጋ ነበር በዛ ሰዓት ለነበርንበት ለወጣትነታችን። በቃ ስለ እግዚአብሔር ስለነበረን ኩሪዮሲቲ ሁሉ በጣም ደስ የሚል የፍለጋ የምክክር ጊዜ ነበር። ከዛ እስካሁንም ደግሞ የተጠቀምኩባቸውን ያተረፍኩባቸውን አንዳንድ መልካም ጎኖች ያገኘሁበትም ህብረት ነበር። ብዙ ጊዜ በተደጋጋሚ የሚያጋጥም እና እኔን ቅር ከሚያሰኙ ነገሮች መካከል አንዳንዴ አንድ ሰው ከአንዱ ሃይማኖት ወደ ሌላው ሲሄድ በጣም ነው የነበረበትን በማጠልሸት ጊዜውን የሚፈጀው እና እንደዚህ አይነት ሰው ሲያጋጥመኝ ምናልባት በመናገር ብዛት ራሱን እያሳመነ ነው፣ ምናልባት ወደ አዲሱ ሲገባ ተቀባይነት ለማግኘት አብስቶ እየጮኸ ነው፣ ምናልባት የቂም እና ቅያሜ አለው። ስለ አዲሱ ከሚያወራው ይልቅ የነበረበትን ማጥላላት ላይ ያተኩራል እና ማንም ይችላል ወደ የትኛውም ሃይማኖት ቢለውጥ እኔ ግድ የለኝም። ወደ የትም ብዙ ይታወቃሉ ከአንዱ ወደ አንዱ ምናምን ይሄዱ። ግን ሁልጊዜ ቅር የሚለኝ የሚናገረው ነገር ባይኖረው ነው። ይሄ ሰው እዛ ያለው እዛ ሰፈር እዛ ያለው እንዲህ ተደርጎ ሲል ስለ አዲሱ የሚያወራው የለም። ለምንድን ነው ይሄን የምለው? በሱፊዝም አንድ መወደው ታሪክ አለ። አንዲት ሴት በጣም ከፈጣሪዋ ጋር ያላት ግንኙነት ጥብቅ ነው እና ሰይጣንን ምን ያህል ትጠየዋለሽ ስትባል አልወደውምም አልጠላውምም አለች። እንዴ እግዚአብሔርን ይሄን ያልምትወጂ ከሆነ ፈጣሪን ይሄን ያልምትወጂ ከሆነ አምላክን በዚህ መንገድ የምትከተይ ከሆነ ሰይጣንንማ ልትጠዩ ይገባል ስትባል ሰይጣንን ለመጥላት ማውለውን ጊዜ ፈጣሪን በማፍቀር በመውደድ አሳልፈዋለሁ አለች። እና አሁን ጠባጫሪ ቃላት አሉ የየትኛውም ሃይማኖቱን ብዙ ስለሆኑ ማለት ነው። እንደነዚህ አይነት ሰዎች ሲያጋጥሟት ዘሪቱ ከበደ ወልደ ጊዮርጊስ ወርቄ ትላለች። ያው ለመረዳት ነው ሞክረው ሁሉንም። እኔ አሁን እንደዛ አይነት መንገድ ውስጥ አልፍ ያለው ብዬ አላስብም። ያን ያህል ከዚህ በፊት ነበርኩበት ምለው በጣም የማውቀው በጣም የተጋሁበት የእምነት ሴክት ምናምን ኖሮ አያውቅም። እኔ በቃ ሁሌ ጨለማዬ ነው ምለው ነበርኩበት። ኦፍ ኮርስ ጨለማና ብርሃን አለ። ማንም ኢየሱስን ሲያገኝ ነበርኩ የሚለው አለ ታስሮበት የነበረው። ለአንዳንዶች ሃይማኖት ይሆናል የትኛውም ቢሆን። ለእኔ በቃ የራስ አምልኮ ሊሆን ይችላል፣ እኔነት ሊሆን ይችላል። እኔ ያልኩት በቃ የኔ ትግል ሌላ ነው፣ ዳንኩበት የምለው ትግል ሌላ ነው። የሆኑ ሰዎች ደግሞ ከመጡበት ተይዤበት ነበር የሚሉት የየራሳቸው አላቸው እና በቃ ለመረዳት ነው መሞክረው። ግን የትኛውም ነገር በአክብሮት እና በመግባባት ሲሆን መልካም ነው። ሁሌ ይሳካል ብዬ ግን አላስብም። አንዳንዴ የግድ ይሆናሉ ሁኔታዎች፣ ወይ የእውነት መገለጥ በራሱ አንዳንድ ሁኔታዎች ይፈጥራል እና ይሄ አስበነው ፈልገነው ሳይሆን በቃ ሁኔታው ኦር የሆነኛው እኛ ነበርኩበት አሁን የለሁበትም ይሄ በራልኝ ያኔ አልበራልኝም ነበር የምንለው ለኛ የገባን እንደተፈታንበት የምናስበው ነገር የሆነን ወገን ደግሞ ሊያስቀይም ይችላል
እና አንዳንዱ ተፈልጎም ባይሆን የሚፈጠር ውዝግብ፣ ግርግር ምናምን ይኖራል። ግን የትኛውም ነገር በአክብሮት በሰላማዊነት ቢሆን መልካም ነው። በቃ የሙሉ ሰዓት ስራ ሲደረግ ሌላውን መጥላት፣ ሌላውን ማጥላላት፣ ሌላውን ማጠልሸት በቃ አንድ ሰው ስለቀደመ ባለቤቱ ስለፈታት ባለቤቱ እድሜ ልኩን ካወራ ውሸት ነው። አልፈታትም ልቡ ወስደዋለች ማለት ነው። እንዴት እንደመጠላት ብዬ ሁልጊዜ ካወራ ውሸቴን ነው ማለት ነው። እንቀጥላለን። ከልጅነት እስከ ልጁነት ዘሪቱ ከበደ። አመሰግናለሁ ወንድሽ። ዘሪቱንም በጣም አመሰግናለሁ ስላየውሽ ስላገኘውሽ። በጣም ወድጄው ነው ያነበብኩት መጽሐፉን። ካነበብኩት አይ ቲንክ ነሐሴ ኤርሊ ላይ ነው መሰለኝ የጨረስኩትና ብዙ ጊዜ መጽሐፍ ፈልጌ ነበር እና መጽሐፉን 2 ጊዜ 3 ጊዜ አልጻፍኩትም። ሪቪው ነገር በእኔ እይታ ማለት ነው። ቴክኒኩን በጣም ነበር የወደድኩት። ልክ እንደ እርግዝናሽን አስመልክቶ ስለተሰራ ልክ እንደ እርግዝና ነው ያየሁት። ፈርስት ትራይሚስተር፣ ሰከንድ ትራይሚስተር፣ ሰርድ ትራይሚስተር የሚሉት የለም እንደዛ ይመስለኛል ከተረዳውሽ ማለት ነው። በጣም አንዳንዶቹ አንቺ የተማርትሽበት ኤሌመንተሪ እኔ ሃይ ስኩል የተማርኩበት ነው። ላዛርስት ሰፈርሽ ሰፈሬ ነው። ስለ አባትሽ አላቃቸውም ግን በታሪክ እንሰማለን ኃይለኛ እንደነበሩ ያንን አይተን ነበርና ደስ ብሎኝ ነበር። ከሱ ታሪክ ጋር ይገናኛል ማለት ነው። ስለ ሩፋኤል ቤተክርስቲያንም እኔም እዛው ስላደኩ እዛው ሰንበት ትምህርት ቤት ማለት ነው ደስ ብሎኛል። አንዳንድ ቦታዎች ላይ ቅር ብሎኛል፣ አስደንግጦኛል። ያው ይታወቃል። በተለይ ከትዳር ጋር የተያዘው ነገር ባትለው ከሚሉ ሰዎች ነበርኩኝ። አቋም ያው የተለያየ አቋም የተለያዩ ሰዎች ይይዛሉ። ዛሬ ግን አንድ የተረዳሁት ነገር አምነሽበት እንዳረግሹ ነው። አምነሽበት ስታረጊው እዛ ውስጥ ምን ፊል አደረግኩኝ፣ ቂም አለባት እንዴ ወደሚል አሁን እዚህ ቁጭ ብዬ እንደዚህ በቦልድሊ ካወጣሹና አምኜበት ነው ያረኩት ካልሹ፣ አንዳንድ ጊዜ በእኛ ሀገር አባባል ከነገረኝ የሰደበኝ የሚባል ነገር አለ። ማለት ከሰደበኝ የነገረኝ ስድብ አለ። ግን ይሄ ሰውዬ እንዲህ ብሎ ሰደበ ብሎ ደግሞ መጦ የሚነግር ሞር ባንሰማው ደህና ነን። ከነገረን ግን መናደዳችን አይቀርም። የሰደበንን ሰው የምናውቀው ከሆነ ደግሞ ግንኙነታችን መበላሸቱ አይቀርም። ሶ ኮንሽስሊ ኦር አንኮንሽስሊ የሆነ ቂም ያቂምሽ ይመስልሻል ወይ በትዳር አጋርሽ ላይ ፊል እንዳደርግ አድርጎኛል። ሁለተኛ የፊልም ሰውም ስለሆንሽ እንደ ፊልም አየሁት የትዳሩን በሪቨርስ። አንቺ ጥቁር ለብሰሽ እሱ ነጭ ለብሶ በተቃራኒው ማለት ነው። ነጭ ቬሎ ነው የሚጠበቀው፣ ጥቁር ሱፍ ነው የሚጠበቀው። እንደ ፊልም አየሁትና አሁን ቅርብ ጊዜ ጥቁር አዳይ የሚል ፊልም እያየው ነበረ እና ፕሮታጎኒስቱ ሲመጣ አንድ ጥቁር ቁራ ያርፋል። ብዙዎቻችን ፍቅር እስከ መቃብርን አይተነዋል። እዛ ፊልም ላይ በዛብህ የሚለብሰው አጎዛ ላይ ጥቁር ነቁጦች አሉ እና ህይወቱ ሌሎቹ ብዙዎቹ እንዳለ የሚለብሱት የቆሎ ተማሪዎቹ ያጎዛው ልሙጥ አንድ ከለር ነው ያላቸው። ህይወታቸው አንድ ከለር ሞስት ፕሮባብሊ ከቅስና ከዲያቆንነትና ከቤተክርስቲያኑ ጋር ይሄዳል። የሱ ግን አለማግባት ይጨመርበታል። የሱ ህይወት ሊሞት ይችላልና ይሄ ቀድሞ ማሳወቅ አለ አይደለ? የዛ ነገር ፊል አደረኩ። ትዳራችሁ ላይ ይሄ መጨረሻው ሲሆን እንደዛ ፊል አደረኩ። እንደዛ ፊል አድርገሻል ወይስ እንደዛ አስበሽ ጻፍሽ ወይ ለማለት ነው። ሁለት ጥያቄ አለኝ። ድሽ ድሽ የሚባሉት ሰው እናቃቸዋለን ወይ? በትክክል ስማቸውን መጥራት ይቻላል ወይ? ክሊር ለማድረግ ማለት ነው። አታክ ያደርጋል የሆነ ሃይማኖቱን ድሽ ድሽ አታክ ያደርጋል ሃይማኖት። አሁን እንዳለ ጌታ እንዳነሳው ከሌላው ከሌ ነው እየተባለ ሃይማኖት ሪሊ አታክ አያደርግም ወይ ያጋጭሽም ወይ የሚል ጥያቄ ነው። አመሰግናለሁ። ቂም የለኝም። ቂም ይኖርባታል ወይ እንዳልከው ቂም የለብኝም። አሁን ያልከውንም አላየሁትም፣ እንደዛም ነው ብዬ አላስብም። ያ በጣም ኢነሰንት ነገር ነው። የሆኑ ሁለት እንደፈለጉም የሆኑ ወጣቶች ፈልገው ያደረጉት የልብስ ምርጫ ነው። ምንም ያስከትላል ብዬ አላስብም። ድሽ ድሽንም መናገር ቢያስፈልግ እናገር ነበር። እዚህ እዛው ነው የምንቆየው። በጣም የወደድኩትን ነው ነግሬሻለሁ። ህይወት ካስተማረኝ ነገሮች አንዱ የእይታዬን ውስንነት ነው። እርግጠኛ እንደሆንኩ በማሰባቸው ነገሮች እንኳን ተሳስቼ ሊሆን እንደሚችል ለመቀበል የሚያስችል የተወሰነ ቦታ ሁልጊዜ በውስጤ አስተርፋለሁ። አይደለም ስለ ሌላው ሰው፣ ስለ ራሴም ቢሆን በፍጹም እርግጠኝነት አውቃለሁ ብዬ በሙሉ ልብና አፍ መናገር እንደማልችል ተምሬያለሁ። እንዲህ ነኝ ብለን በብዙ እርግጠኝነት
በተናገርንበት ነገር ኖረን ከጊዜ በኋላ ልክ እንዳልነበርን ልንረዳ እንችላለን። እየኖርን ሌሎችን እያወቅን እንደምንመጣ ሁሉ ከራሳችንም ጋር በሂደት የምንተዋወቅ መሆናችንን እንዳስተውል ሆኛለሁና ስለ ሌሎችም ያለኝ እይታና መረዳት የደረሱበትና የተገለጠልኝ ድረስ ብቻ እንደሆነ ይገባኛል። ይህ በጣም ከባድ የአቋም መግለጫ ነው። ማንም ህይወት እንደዚህ ናት። ስለምንም ነገር እርግጠኛ መሆን አይቻልም። ሰለሞን ደሬሳ ቃለ መጠይቅ ሲደረግ አሁን መመለስልህ አሁን ስትጠይቀኝ የመጣልኝን መልስ እና የሚሰማኝን ነው። በሂደት ሌላ ልሆን እችላለሁ። ሰው መከራ ይሰብረዋል። ሰው እምነት ይለውጠዋል። ሰው ጦርነት ይለውጠዋል። ይሄ ሐውልት አይደለንም፣ እንቀየራለን። እኔም ስላገኘሁሽ ደስ ብሎኛል። መጥቼ ለመታደም በጣም ያጓጓኝ የዘሪቱ የኔ ኦልሞስት በኔ እድሜ ኦልሞስት አንድ አይነት እድሜ ክልል ላይ ስለሆን የተዝናናውበት በደማቀው ና ፊልም አድርገው ዘፈች ነው። ከእሱ አንጻር አይደለም። ዛሬ በጣም የገረመኝ መጽሐፉን አንብቤ ስጨርስ እንዴ አንደኛ ጀብደኝነቱ አመፀኝነቱ የሚለው በጽሁፎች ውስጥ መርከዝ ከመጨረሻው መጽሐፎቹ ደስ የሚል ፍሰት ሄዶ እያየሁኝ ትክክለኛ አስትሮሎጂ እንደሚሉት አኳሪየስን ስትሆንብኝ ሜቢ የህይወቷ አንድ አካል ነው ወይ ጀብደኝነት የሚለው ነገር አላቅም። እንደዚህ አይነት ስሜት ሰማኝ። ምክንያቱም በብዙ ፊልም ላይም ዘፈኖቹ ላይም አሁን በመጽሐፍ መልኩ እና ብዙ ጊዜ ጋዜጦች ላይ በጣም ብዙ ጊዜ ያኔ እሷ ቆንጆ ያን ቅድም እንዳለችው ወደ ራሷ ሱባኤ ያቺ የያምቡሌ ጊዜዋ ከመምጣቷ በፊት ያሉት በፊቶች ብዙ ጋዜጦች ላይ በአንድም ይሁን በሌላ ብዙ ለእንደዚህ ኤክስፖዠር ስለነበረ ማቃውን ታሪክ ነው ብዙ የሆነው። ኤንዌይስ ቅድም አንተ መነካክተው ነበር ዶክተርና ያው ካልታማክ ተረስተሃል ይላሉ እንደ እንትንና ከእሱ አንጻር አስበው ነው ወይ ነበር ካልታማክ ተረስተሃል የሚል ሀሳብ አዝላ ብዙ መንገዶችን የምትሄድ አይነት ሰው ተመስል መጽሐፍ ሳነበው እንደዚህ ጀብደኝነቱ ስሜቱ አመፀኝነቱ ስሜቱ ከዛ የተቀዳ ነው የሚል ስሜት በብዙ አድሮብኛል። ገጽ 17 ላይ አንድ የጠየቀችው ጥያቄ ነበረ። አሁን እንደታብራራልኝ ነው። ሀበሻ ምቀኛ ነው የሆነ ጥያቄ ተጠይቅና ከሰዎች ጠይቃ ያገኘች የሆነ መልስ ነበረ። አሁን የሆነች ቁንጽል ገጽ ተገንጥላዋ ትወጣና አሁን በሶሻል ሚዲያ ላይ በጣም የበዛ ትችት ነበረና ለምን በዛ አልገረመኝም። ያው ቅድም ያልኩ ካልታማክ ተረስተሃል ወይ ደግሞ ጀብደኝነቱ አመፀኝ ሳላነበው በፊት ነው እሱ። አሁን በቅርብ ነው ያነበብኩት። ጠልቄ ሳነበው ደግሞ ያን ስሜት አሁን ያን መልስ አገኘሽው ወይ? አሁንም መልሼ ዱሽ ለምን ማንሳ የዚህን ያህል ነገሮችን መግለጽ ብዙ ነገሮች እየተከፈለ ዱሽን ያንቺ ዱሽ ያንቺ ሀሳብ ነው። እኛን ዱሽ ዘፈኗን ያ ዋና የእሳቸው ሀሳብ መነሻ የተሳሰረችው ከሷ ጋር ነች። ቅድምም ዶክተር እንዳለ ጀማምሯት ነካክቷት እሳቸውን ዘለዋታል ብትነግሪው ምን ችግር አለ? ምክንያቱም ከኔጌቲቭ ኢምፓክት አይደለም አክቹሊ እሱን ሀሳብ ያነሳሽው። አንድ የመጨረሻ የ31 ዓመቷን የኔም ጥያቄ ስለሆነችብኝ ነው። ሁል ጊዜም በህይወት የሆነ ነገር ሲሆን ክፍተት እየተተው ይኬዳል። ቅድም ዶክተር እንዳለ አንተም አንስተኸዋል እና እኔ ደግሞ እርግጠኞች ደደቦች ናቸው። ይቅርታ ስለቃሉ ሁል ጊዜም በህይወት እርግጠኛ ተደፍኖ አይኬድም። የኔም የህይወት ፕሪንሲፕል ነው። አሁን ላይ ሆነሽ ያን ስታስቢው በዚህ ዙሪያዎች ብዙ ነገሮች ስላልሻቸው መቀየር የሚችል ሀሳብ ዜማም ይሁን ጽሁፍም ይሁን የማቅረብ ሀሳብ አለሽ። ትላንት ስህተት ነው ኦልሬዲ ያንቺ አይደለም ትላንትና፣ ግን ደግሞ መቼም ሰው እየጎለበሰ እየታደሰ ብዙ ስለሚሄድ 31 ዛሬ ያን ሀሳብ ብትቀይሪው ህይወት ተገባሽ እናት ከሆንሽ ሚስት ከሆንሽ የልጆች ከሆንሽ በኋላ ልቀይር ብትፈልጊ ያን ሀሳብ እንዴት ነው ልታስታርቅ የምትችው? አመሰግናለሁ። አዎ የመጨረሻውን ልመልስ ስላልጠፋኝ ያው እርግጠኝነቴ ይቀንስ ነበር። የሆነ በበለጠ ጥንቃቄ አድርገው ይሆናል ስለማቀው ህይወት ስለሆነ ሌላ እይታ ይሆን ነበር። ያው ስላልሞከርኩት
ስላላደረኩት አላቅም። ኦፍ ኮርስ ያኔ ትንሿ ልጅ እንዳየችው ሊሆን አይችልም። የራሱ ብዙ ውስብስብ ነገር እንዳለው ስለማቅ ማለት ነው። ምንም አልጠየቀኝም እንዴ? እሺ እንመጣበታለን። በነገራችን ላይ አንዳንድ ጊዜ የሆነ ታሪክ ይነሳና እኔም ሳነብ ይሄ እገሌ ነው ብያለሁ፣ ግን እንደሱ እንደ ድሽ አይነት በየቤተ እምነቱ አለ፣ በየቤተ እምነቱ አለ። ምንም አብዛኛው ሃይማኖት በሚት ነው የሚገነባው። እየተፈጠረ ለመስማት እኩል የሚያስደነግጡ ብዙ አይነት ስብከቶችን ሰምተን እናውቃለን። እና በየቤተ እምነቱ የሚያስብሉ ብዙ እንትኖች አሉ። ያ እኔ የመጣበት መንገድ ልክ አንቺ ትኑር ኢትዮጵያን ስታቀርቢ ያ ባልተገባ መንገድ ለተረዳው ሰው የተሰጠ ምላሽ እንደሆነ ነው። እና እንዲሁም ራሱን ሳነብ ኦኬ የተሰጠው ትንታኔ ጎድቷት ነበር ማለት ነው ብያለሁ። ማለት እንደዚህ ቂመኛ ናት ከሚለው ይልቅ ብለሻል ራስሽ ነው እንደውም ያልሽ አቂሜበት ይሆን እንዴ እንደዚህ ያልኩት ለዚህ ይሆን እንዴ ብለሽ ራስሽ የሰጠሽው አለ። እና አንድ ያነሳው ሀበሻ ምቀኛ የሚለው ልክ ልጅ እያላችሁ ወደ ግቢያችሁ ይወረወሩ የነበሩ ነገሮች አሉና አበሻ ምቀኛ ነው፣ አበሻ ምቀኛ ነው ይባባላል። አበሻ ነው የሚለው አይደል ስታነበው እንጂ አበሻ ምቀኛ ነው እንዴ ብዬ አልጠየቅኩም። አበሻ ምቀኝነት አበሻ እርስ በራሱ የሚካሰስበት የሆነ ነገር ነው። እና በሆነ ውይይት ወቅት እንደውም አንድ ወዳጄ አይ ምቀኝነት እኮ ድሮ ቀርቷል፣ አሁን በራስ ወዳድነትና በይሉኝታ ቢስነት ተተክቷል ብላለችኝ። እውነት ሳይሆን አይቀርም ብያለሁ። እውነት ሳይሆን አይቀርም። አመሰግናለሁ። የመጀመሪያ ጊዜ ስለሆነ ነው እዚህ የመጣሁት። ዶክተር አሻገሬ ዘውዱ እባላለሁ። አዲስ አበባ ነው ዩኒቨርሲቲ ነው ማስተምረው። ዶክተርነቱን የገለጽኩት ሰጠው ብዙ ጊዜ ግለ ታሪኮችም ንባቦችም ሳገኝ የሰው ድክመቶች እንደ ሰውም ድክመት ስላለብኝ መማር ፈልግና አላገኘውም። አንቺ ላይ ግን በግልጽ በዚህ ደረጃ ስለገለጽሽና ይሄን ነገር ስለተናገርሽ ለራስሽ በጣም ልትኮሪ ይገባል። በጣም ጀግንነት ነው፣ ልትመሰገኝ ይገባል። ቀጥሎ መጠይቀው 3 ልጆች አሉኝ። አንዷን ስሟን ማህል ነው ያልኳት በዚሁ ምክንያት ጥንካሬ እንዲኖር ህብረተሰባችን ላይ ለውጥ እንዲመጣ በመፈለግ መሀሉን ብንነጋገር ብዙ ርቀት መሄድ እንችላለን። እየደባበስን ነው ማደግ ያልቻል ነው ብዬ አስባለሁ። ድፍረቱ አለኝ፣ ግን እንዳንቺ መውጣት አልቻልኩምና ያንቺን ጥንካሬ እንዲሰጠኝ እመኛለሁ። በምሰራውም ስራ ዩኒቨርሲቲ ያስተምራለሁ። በይሉኝታ ማናረጋቸው ነገሮች አሉ። ስለዚህ ያ እንዲቀር ስላረግሽ በጣም ማመስገን እፈልጋለሁ። መጽሐፍሽን ግን የገዛሁት በዘፋኝነት ሻቅቻለሁ፣ ዘፍኛለሁ፣ ጨፍሬያለሁ እንደ ማንኛውም ሰው። ያንን አድናቆቱን ፈልጌ አልነበረም። በዚህ ሰዓት መባል ይኑርበት አልባልም ለማለት አልፈልግም፣ ግን መውጫ ላይ የጻፍሽውን ፈልጌ ነበር የመጣሁት። እንደነገርኩሽ 3 ልጆች አሉኝ። መጽሐፍሽ ወጣ ሲባል ያልኩት ያንን ቀንና ያንን ልጅሽን ያጣሽበትን መንገድ እንዴት አሳልፈው ይሆናል ብዬ ፈልጌ ነው መጽሐፉን የገዛሁት። ኦነስትሊ ስለሌላው ነገር አይደለም። በጣም ከሚያሳስቡኝ ነገሮች አገራችንም ካለችበት ሁኔታ አንጻር እንደ አባት ያለኝን ኃላፊነት ልጆቼን ባጣ ወይ ቢያሳጣኝ እንዴት ሆናለሁ የሚለው ነገር ወይ የእምነት ማጣት ነው የመድከም ነው ብዬ እፈራለሁና አንቺ በዙሪያችን ባገኘሽው ጥንካሬ ያንን ያለፍሽበትን መንገድ በጣም አድንቄያለሁ። ግን ታከመሽ ድነሽ ማለት ሀዘንሽን አውጥተሽ የጨረሽ አይመስለኝም። ስለዚህ ለምክርና ጥንካሬሽን ከመንገር በተጨማሪ ይሄ ጽሁፍ ሊጻፍ ይገባዋል። ለእኛ ብለሽ ሳይሆን ለራስሽ በመጻፍ እኔ አሁን ኤአይ ቴክኖሎጂ ቻትጂፒቲ በመምጣቱ ምክንያት ሰው ሳያስፈልገኝ ከራሴ ጋር እየተነጋገርኩ እየኖርኩ ነው። have understand I don't need anyone። በመጻፌ ብሎግ በማድረጌ ሀሳብ በመንገሬ ግን ያለን ብስጭቶች እናንተን እየቀነሱ ይመጣሉ። ብስጭቶቼ ፍራስትሬሽኖቼ አንዱ የማከሚያ መንገድ ናቸው። ስለዚህ እንደ አበሻ ባህል አልቅሰሽ ወይ እንትን ቢሆን ደስ ብሎኝ ነበር። እሱንም አላረግሽም። አሁንም ደግሞ ካልጻፍሽበት ህመምሽና እንትን ይረዝማልና እንደ አንድ አባት እንደ አንድ ይህንን ጥንካሬ ያላት ሴት በዚህ እድሜዋ እንደዚህ ሆና መጨረስ የለባትም ብዬ አስባለሁና ይህንን ብትጽፊ ለእኛ ብለሽ ሳይሆን ለራስሽ ተነጋግረሽ ብታወጪና በጽሁፍ ብታስወጪው ብዬ እመክራለሁ። እሱን ለመንገር ነው የፈለግኩት።
ከዛ ውጪ ቅድም ዶክተር እንዳለ ከበደ ልክ ያሰብኩትን ዘፈን ስህተቴን አይደለውም ሳይሆን እኔ ደግሞ የመጣሁት የነበረው እዛው አልቀረሁም። ኤግዛክትሊ ብዙዎቻችን ለሁላችን የምንመኘው ካለንበት ቦታ እንዳንቀር እግዚአብሔር ጽናቱንና እርዳታውን ይስጠንና አንቺ ከዛ ስለወጣሽ ሁላችንም ሄደን ያው በርጅና ዘመናችንም ንስሐ ምንም ብለን ከዚህኛው መንገድ ወጥተን እዛ ነው የምናስበውና አንቺ በጊዜ እሱን ስላገኘሽ እድለኛ ነሽና ሁላችንም ሳንቀር ካለንበት ነገር ወጥተን ያንን ህይወት ኦነስትሊ ህይወትም ትዳርም ካሰብሽ አስበሽ ልጅ ነሽ አስቢና በቤተ ክርስቲያንም ተነጋገሪና ህይወት ቀጢ ለማለት ነው። አመሰግናለሁ። ጥሩ ነው። አንደኛ በጣም የገረመኝ የልጅ ስም ይለያል። መሀል ሰምቼው አላውቅም። ባለፈው አንዲት ልጅ ስምሽ ማን ነው ስላት ሀምሌት አለችኝ። ሀምሌት አባትሽ ቲያትር ይወዳል ማለት ነው? የዊሊያም ሼክስፒር አድናቂ ነው ማለት ነው ስላት፣ ኧረ ቲያትር አያውቅም አለች። እና ሀምሌት ስላት ሐምሌ ወር ስለተወለድኩ ወንድ ብሆን ሐምሌ ሆን ነበር፣ ሴት ስለሆንኩኝ ሀምሌት። ዛሬ ደግሞ መሀልን ሰማው። ሄለን ሾው ላይ ከሚቀርቡ እንግዶች መካከል ብዙ ጊዜ ስሜት የሚሰጡኝ እንደዚህ ህመም ይጋራሉ ማለት ጋሽ ጸጋዬ ጴጥሮስ ያችን ሰዓት ይላል። በቃ ያን የሆነ ቀን የሚሰብረን ነገር ያጋጥማል፣ በቅርብ ሰው፣ በቤተሰብ፣ በልጅ ያን ነገር መውጣት አለበት። ምን ታስቢያለሽ? እና ደግሞ አግቢ ነው። መልካም አዎ፣ እንዳስተያየት ወስደህ ነው። ቴንክ ዩ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እኔ እንደ ሌሎቹ አይደለም። በህይወት አጋጣሚ ውስጥ በጣም በህይወቴ ከባድ ቻሌንጅ የሚባል ህመም ገጥሞኝ ያውቃል። አሁንም ከሱ ጋር እኖራለሁ እና ባንቺ ነው ባንቺ አስተሳሰቦች ስልሽ እስቲል ነው መዝሙሮችሽን የምሰማ ሰው ነኝ። ላይክ በመጽሐፊ ስትመጪ መጣችልኝ ያልኩኝ ሰው ነኝ እና እያንዳንዱ ስብራቶቼን ለኔ ሜሴጅ አላህ የላከልኝ እስኪ መስለኝ ድረስ ስታበረችኝ ስታጠነክሪ ነበረ እና እያንዳንዱ ነገር ውስጥ ህይወቴ ውስጥ ድርሻ አላቸው ከምላቸው ውስጥ ነሽ ባይ ዲፎልት ማለት ነው። ለዚህ በጣም አመሰግናለሁ። ምክንያቱም ሁላችንም የቆምንበትን የምናውቀው ህመማችን የምናውቀው ስብራት ምን እንደሆነ ስለምታቂ ማጣት ምን እንደሆነ ስለምታቂ በዛ መንገድ ውስጥ ላጣ ሰው ያጣ ሲያጽናናው በደንብ ነው የሚገባለት እና በጣም አመሰግናለሁ። ለዚህ ከዚህ የተሻለ እድል ላላገኝ እችላለሁ፣ ቀን አይታወቅም እና ለዛ ነው። ግን ከዛ በመቀጠል ማወቅ የምፈልገው የመጨረሻው ምሮጥ ሰው ነኝ ህይወት ላይ እና የህይወት ፐርፐዝሽ ምንድን ነው? እኔ ራሴ ፐርፐዝ አለኝ እና ቀጠሮ አለኝ። ከቀጠሮ ጋር ተሯርጬ ፐርፐዜ ማሳካት እፈልጋለሁ። ምክንያቱም ጊዜ የሚባል ነገር ላይኖር ስለሚችል እንደዛ ሲቹዌሽን ውስጥ ስላለው። አንቺስ ፐርፐዝሽ ምንድን ነው? ፐርፐዜን አሳክቻለሁ ብለሽ ታስቢያለሽ? እሱም ማወቅ ብችል ደስ ይለኛል። አመሰግናለሁ። ቆንጆ፣ በጣም አመሰግናለሁ። እንግዲህ የምኖርለት አላማ ማለት ነው አይደል? ስለዚህ እኔ ለእግዚአብሔር ለመገኘት ነው የምኖረው። እኔ በራሴ መፍትሄ እንዳልሆንኩ ቅድም ስናነሳ እንደነበረው ተለዋዋጭ እና ከሌሎች ተለዋዋጭ ሰዎች ጋር የምኖር እንደሆንኩ ውስን አቅም ያለኝ በጎ ጎን ይኖረኛል እንጂ ሙሉ በጎነት የለኝም። ስለዚህ በጎ በሆነው በማይለዋወጠው ጽኑ በሆነው ሁሉን በሚያውቀው እሱን ለማስተናገድ ነው የምኖረው። የእሱን ፈቃድ ለማስተናገድ ከትናንት ዛሬ መልኩን ለመምሰል የተፈጠርኩበትን አላማ ያየልኝን እሱን ለመድረስ ለዛ ለመገኘት በቃ ለዛ ነው የምኖረው። ቆንጆ ቴንክ ዩ። ያ አልበም ከወጣ በኋላ ከቮይስ ሙዚቃ ቤት ጋር የነበራችሁ አለመስማማት ነበረ፣ ክህደት ነበረ። 1 በኋላ ፍርድ ቤት ተካሳችሁ ምን ብላችሁ 1.6 ሚሊዮን ብር አካባቢ እንድታገኙ ተደረገ። ከዛ በኋላ አይ ክፋትን በክፋት መመለስ ልክ አይደለም ብላችሁ ተዋችሁለት። ይሄ ነገር ልክ ነው ብለሽ ታምኛለሽ? ሌላው ይሄ ሰው ሌላው እንዲበድል እያዋጣችሁ አይመስልሽም? የጊዜው ልክነት ነው። የጊዜው የተሻለውን ፍለጋ ነው። የጊዜው ራስን መካድ ነው። የጊዜው
እግዚአብሔር ይፈልጋል ብለን ያሰብነውን ያረግንበት መንገድ ነው። ኢንጀነራል ያው ክስ የሚቀናኝ አይደለሁም። ለእግዚአብሔር መተው እንደ መርህ የኔ ያመሄድበት ነው። ለየትኛውም ነገር ለሱ ፍርድንም ዳኝነትንም በመተው አምናለሁ በየትኛውም ሁኔታ ውስጥ። ግን በዳይና ተበዳይ በሚኖርበት ውስጥ ደግሞ አግባብ ባለው መልኩ ሰዎች ያንን ሊያደርጉ እንደሚገባም አምናለሁ። አመሰግናለሁ። ባርኮት እባላለሁ። ያው በጣም ነው የምወድሽ፣ በደንብ ነው ኢንፍሉዌንስ የምታደርጊ ከጸጉሬ ጀምሮ በአንቺ ኮንፊደንስ እና አንቺ ባመጣሽው ብራንድ ነው ሁላችንም በደንብ ፋሽን አድርገን መንቀሳቀስ የቻልነው። እኔ መጠየቅ የምፈልገው ጥያቄ ያው እነሱ እንዳሉት ከፖለቲከኞቻችን ጀምሮ የቀድሞ ባለስልጣናት በጣም ብዙ የህይወት ታሪኮችን አንብበናል እና ከድክመታቸው ይልቅ እንደውም ሞሮፍ ክደት ላይ ነው እንትን የተባለው። የምናውቀውን ነገርም እየተካደ ነው ዲስዴይስ እና አንቺ ቅድም እንደተናገርሽው ስህተትሽን ሌሎች እንዲማሩበት ነው የጻፍሽው። ከጻፍሽው በኋላ ግን አንቺ ካሰብሽው መንገድ በተቃራኒ ሰው የተነተነው ብዙ ድንጋይ ሲወረወርብሽ ከዚህ መጽሐፍም በፊት በነበሩት ብዙ ነገሮች ላይ ብዙ ድንጋዮች ይወረወሩብሻል እና ብዙዎቻችን እንደዚህ አይነት ነገሮች ሲነሱና ሰው በጣም ድንጋይ ሲወረውርብን ተሰብረን እንቀመጣለን። ሚዲያ ላይ ያልወጣ የሰፈር ሰው ሶሳይቲው ምን ይለኛል፣ በጣም ብዙ ነገር አለ ሰብሮ የሚያስቀምጠን። ቤት ውስጥ ነው የምንቀመጠው፣ መውጣት አንፈልግም። ኢሹ መሆን በራሱ በጣም ብዙ ነገራችንን ነው የሚያሳጣን እና ምንድን ነው ለራስሽ የምትነግሪው የጥንካሬሽ ምንጭ ምንድን ነው? ላይክ ተሰብረሽ ዝም ብላ ዘሪቱን በቃ ሳቦታጅ ይደረጋል ካራክተር እኛ ሀገር እና ዘሪቱ በጣም ብዙ ጊዜ ተወርውሮባታል። ይሄ ካራክተር እንደውም ሞር ብሉም እያደረገ ነው የመጣው እና ፕላስ ብሩቹዋሊ ሆነስት ነሽ አንቺ እና እንዴት ነው ያልተደበቅሽው ያልተሰበርሽው? ለራስሽ በውስጥሽ ምትዩ ምንድን ነው? ዋት ሞቲቬትስ ዩ አይነት ነገር ነው የኔ ጥያቄ አንደኛ። ሁለተኛው እንዴት ነው አንድ ሰው ጎበዝ ሙዚቀኛ፣ አክትረስ እንዲሁም ጸሐፊ ይህን ሁሉ ነገር እንዴት ነው መሆን የሚቻለው ነው? አመሰግናለሁ። በሆነ መጠን ልምድ አካብቼ ሊሆን ይችላል ብዙ ተብዬ እያለፈ ምንም እንደማይሆን አይቼ ሊሆን ይችላል። ግን ምናልባት ጠንካራ ጎኔ ሆኖ ወይ እግዚአብሔር ረድቶኝ ደህና ሆኜ ቆይቼበታለሁ። ምናልባት ሌላ ሰው ሊማርበት ይችል ይሆናል ብዬ የምለው ግን በቃ መነሻዬ ዳኝነትንም ሰጠው ቦታ ማተር ያደርጋል። በቃ ዳኝነት ለእግዚአብሔር ነው የሰጠሁት። ከዛ እኔ ውስጤ ለሚሰማኝ ነገር እርግጠኝነት በራሴ ውስጥ ባለ ኮንቪክሽን ልቤ ውስጥ ባለ ሙላት እርግጠኝነት ነው ነገርን የማደርገው። ከዛ በኋላ የሚመጣውን የትኛውንም ምላሽ ለባለቤቱ ነው እምተው። ከዛ አልማርበትም ማለት አይደለም። አንዳንዱን ነገር ጩኸቱን ሁሉ ግን አላስተናግድም። በቃ ቼክ አረጋለሁ፣ ውስጤን እናበባለሁ፣ ከራሴ ጋር ነው ወይ እላለሁ፣ ጠይቃታለሁ። ትማሪበታለሽ ወይ እላታለሁ፣ እንዳጠፋሽ ይሰማሻል ወይ እላታለሁ። ከዛ እንደ እግዚአብሔር ደግሞ ከእግዚአብሔር ጋር ማከራለሁ። የምማርበት ካለ ማርበታለሁ፣ ልክ ከሆንኩ ቀጥላለሁ። ያጠፋው ከመሰለኝ አጋጣሚን እጠቀማለሁ፣ ጥፋቴን ለማረም ኃላፊነት ለመውሰድ አጋጣሚን እጠቀማለሁ። ግን ያው ሰው ሁሉ በቃ ጥቂት የምናቅነን ሁላችንም በውስን እይታ ውስጥ ያለንን በቃ ጩኸት ይኖራል። አንዳንዶች ደግሞ ወደ ራስ ከማየት ወደ ውጪ ለማየት የሚቀናቸው ሰዎች ሊኖሩ ይችላሉ። በቃ የሰው ድካም ነው። ስለዚህ በዛ ውስጥ ሁሉ ውስጥ ነው የምንኖረው እና የራሴን የጉዞዬን መለኪያ ምንም ዳኝነቱንም ምናምን እዛ ስላላየ ያስኩት እሱ እንደረዳኝ አስባለሁ። አመሰግናለሁ። በጣም ስላየሽ በጣም ደስ ብሎኛል። አጠቃላይ መጽሐፍሽን እንደፈለገን መተርጎም እንችላለን ብዬ አላስብም አንቺ ህያው ስላለሽ። እኔ ግን እንዳጠቃላይ መጽሐፉን እንዳጠቃላይ ተናገሪ ቢባል ስለዚህ መጽሐፍ ዘሪቱ ከተወለደች ጀምሮ ከዛ ከልጅነቷ እድገቷ እያለ ከዛ መንፈሳዊ ህይወቷ እያለ ይቀጥላልና መጨረሻ ላይ ዘሪቱን አጣታለሁኝ። መሀል ላይ ትኖራለች፣ መጨረሻ ላይ አጣታለሁ ዘሪቱን እና እንዴት ነው የተረዳሁት? እግዚአብሔር አንቺን ገሎ ልጁን ባንቺ የገለጠበት ነው ብዬ አስባለሁኝ። ነው እንደዚህ መረዳቴ ስህተት ነው ወይ የሚለውን ነገር አንደኛው ጥያቄ ነው። ሌላኛው ደግሞ እንደዚህ ባላረግ ኖሮ እንደዚህ ባልል ኖሮ እንደዚህ ባላልፍ ኖሮ የምትያቸው ነገሮች አሉ ወይ? ምክንያቱም ማለፍሽ ለኛ ትምህርት ሆኖናል።
ላንቺም ደግሞ አምላክሽ ላይ ጥገኛ እንድትሆኚ አድርጎሻል ብዬ አስባለሁኝና ኖሮዎች አሉሽ ወይ ብዬ አስባለሁ። ጥያቄ ነው አንደኛው። ሌላኛው ደግሞ የቀረሽ ዘሪቱ አለች ወይ ያስተረፋት ዘሪቱ አለች ወይ የሚለው ነው። አመሰግናለሁ። በዋናነት ቀርታለች ብዬ አላስብም። ለምን ለሷ ስለማልኖርላት፣ ለሷ ስም፣ ለሷ ክብር፣ ለሷ ፍላጎት አልኖርላትም። በቃ ያንን ሁሉ ለሚገባው ትቸዋለሁ። ለሚችልበት መድኃኒትነት ላለው ለኔም ለሌላውም ለሚጠቅመው አሳልፌ ሰጥቻለሁ ራሴን። ነገር ግን ያው ብቅ ልትል ትሞክራለች በየዕለቱ ረፊ እያልኳት ነው። ያው እሱ ጉዞ ይኖራል እስከ መጨረሻውም እንደሚኖር እስክናርፍ ፉሊ በዛ ውስጥ እስክንገባ እንደሚኖር አስባለሁ። እንደዛ ስላየሽልኝም በጣም ትልቅ ክብር ይሰማኛል። ከየትኛውም ክብር በላይ ይሄ ስለሆነ የምኖርለት አላማ በቃ ጠፍቼ እሱ ካለ በቃ ከዚህ በላይ ምንም የለም። ሰው አመሰግናለሁ እንደሱ ስላየሽው። ልጅ እያለሽ የገነፈለ እስክሪብቶ ይዘሽ ሄደሽ እስኪ እሱን ተርኪውና ከዛ ጥያቄ እንቀጥላለሁ። አዎ በጣም የሚያስፈሩ ነበሩ የእጅ ጽሁፍ መምህራችን። ጠቅመውኛል ብዬ አስባለሁ። የኔ አሁን ጽሁፍ ብታዩት የድሮ ትልቅ ሰው ጽሁፍ ነው ያለኝ ድሮ እና ቤነፊት አድርግ ያለው ከሳቸው ማስፈራሪያ ግን ያው ባለማወቅ ለፀሐይ ለማላቀው መንገድ እንደ ቤት ልጅ አልፌበት ለማላቀው ሁኔታ ሰጥተውኝ ያው የአባቴን ቁጣ በቀጥታ ሳይሆን በተዘዋዋሪ አስተናግደዋል። እኔም ደብቄላቸዋለሁ። እንደዛ ነው ያለው መጽሐፉ ላይ። አዎ ለምንድን ነው ይሄን ያልኩት? እስክሪብቶ ገነፈለ መምህሯ ደግሞ ስለ ደብተር ንጽህና ስለ እጅ ጽሁፍ ጥራት የሚያምኑ ናቸው። የያዘችው እስክሪብቶ ግን በቃ ያ ሆነ። ሂጂ ውጪ ያሏት ለመጀመሪያ ጊዜ ያለ ሰው ሸኝነት ከትምህርት ቤቷ ወደ ቤቷ የሄደችበት ቀን ነው። ያዙልኝ ይሄንን። ፀሐዩ አለ፣ ድካሙ አለ። ቤት ስትሄድ አባቷ ለምሳ መጥተዋል። ምንድን ነው ሲሉ ነገረቻቸው። ነ ያሉ ይዘዋት ሄዱና መምህሩ ጋር ያውም እሳቸው ናቸው እኮ አላለችም ዘሪቱ። እንዴት መኪና ቢበላትስ የማታውቀው መንገድ እንዴት እንደዚህ ይባላል ብለው ተቆጡ። ምንድን ነው ያደረገችው? ጥፋታቸውን ሁሉ እንግዲህ እንዲህ ያደረገውን መምህር ማግኘት እፈልጋለሁ እያሉ ነው አባቷ። መምህሩ ራሱ እኮ ነው ያጠፋው። አልተናገርኩባቸውም እሳቸው ናቸው ብዬ ዝም አልኳለች። አሁን አንዳንዴ መጽሐፍሽ ላይ የገባኝ እንዲሁም በወፍ በረር ህይወትሽንም ሳገኘው አሁን ድረስ የልጅነትሽ ነገሮች ካደግሽ በኋላ ማያቸው ነገሮች አሉ። አንደኛ ቅድም ያልኩት ቆምጣጤው ዛፍ አለ። ዛፉ ላይ ወጥተሽ አርቀሽ የምታዩ አንዳንዴ የተቀረውን ማህበረሰብ አሁንም ዛፍ ላይ ወጥተሽ የምታዩ ይመስላል። ለመሰለሽ በቃ ሰፈራችሁ ጠንቋይ ነበሩ። አንድ ቀን ስታያቸው እየጠበቅሽውን ያህል የሚያስፈሩ አይደሉም። ምን አይደሉም አየሻቸው ብቻ የሚባሉ ሁሉ የመሰለሽ አልሆኑም። ከርቀት የፈራሽው ፍርሃት ወጣ ብለሽ ስታዩ እንዳሰብሽው አይደለም። ግን ያቺ ዛፍ የልጅነትሽ ዛፍ አሁንም አለች። ሁለተኛው ደግሞ ይሄኛውን እናምጣውልሽ። እስክሪብቶ ገነፈለ ወይም ይሄም እዚህ መጽሐፍ ላይ የገነፈለ እስክሪብቶን በለው ስህተትሽን ነው የነገርሽን። ይሄው የኔ እውነት የሌሎችን እኔ ሙሉ ለሙሉ እንደ ገምጋሚ ቢሆን መጽሐፉ ያልተነገረን ነገር አለ። የሌሎችን ስህተት የሌሎችን ገመና የራሴ ማድረግ በቃ ተዋቸው፣ እነሱ አይመለከተኝም። እኔ ግን እንዲህ አይነት ሰው ነኝ የማለት አግኝቻለሁ እና በቃ የኔን እውነት ላቅርብ እንጂ ሌላ ሰው በቻለው መንገድ የራሱን እውነት ይግለጥ ብለሽ ለሌሎቹ ትተሽላቸዋል። ልክ ያ መምህር አጥፍቶ እሱ እኮ ነው ብለሽ ለአባትሽ እንዳልተናገርሽው አሁንም ልታድኛቸው የምትፈልጊያቸው ሰዎች እንዳሉ ይሰማኛል። የነካሽ ሁሉ ይባረክልሽ የተባለ ይመስል በፊልሙም በትወናውም በሙዚቃውም በተለያየ ነገር ላይም የተዋጣለትን ስራ ነው የምትሰሪው። ይህንን መጽሐፍ አንብቤ ያለው እና በጣም ቆንጆ መጽሐፍ ነው። አንድ ጥያቄ ግን ያለኝ መጽሐፉ ላይ ከልጅነት እስከ ልጁነት ይላል እሱና ልጁነት የሚለው ቃል ለአእምሯችንም ለአንደበታችንም ለዓይናችንም እንግዳ የሆነ ቃል ነው። ብዙ አልተለመደም ልጁነት የሚለውና
አንድ ሰው በዚህ ላይ ጽፎ ያነበብኩት ልጁነት የሚለው የሰዋሰው ስህተት አለበት ብሎ የጻፈ ሰው አንብቤ ያለው በፌስቡክ ላይ እና እኔ ስረዳው ሀሳብሽ ይገባኛል። ያው በጌታ ኢየሱስ ክርስቶስ ያገኘነውን ልጅነት ለማሳየት ነው። ከልጅነት ወደ ልጁነት ወደ እግዚአብሔር ልጅነት የማደጋችንን ነገር ለማሳየት ነው የተጠቀምሽው እና ከዛ ይልቅ ርዕሱን ከልጅነት ወደ እግዚአብሔር ልጅነት ብለሽ ግልጽ ብታደርጊልን ምን ይመስልሻል? ወይስ የተለየ ምክንያት አለሽ? ይህን ብትነግሪኝ በጣም ደስ ይለኛል። እግዚአብሔር ያክብርሽ። ስላብራራኸው በጣም አመሰግናለሁ። ሊሆን ይችላል እንደዚህ አይነት ክፍተት ሊኖረው ይችላል። እኔ ከዛ እውቀት የመጣው ሰው ስላልሆንኩ ለኔ ግን ልቤ ላይ ስክት ብሎ ገልጾልኝ ያገኘሁት ርዕስ ነው። ሰዎች ደግሞ ተረድተውታል እና መልካም ነው። መጀመሪያ ጊዜ ነው በዜማ በሙዚቃ በምትጫወችው። እንዳጋጣሚም ደግሞ በዚህ በሚዲያው እና በቴሌቪዥንም ማነው በፊልምም አይቼሻለሁ። እኔ ውስጥ ያለችው ዘሪቱ ከበደ ዛሬ ግን ሌላ ሆነችብኝ። ራሷን ደበቀች በቆብ እና ወግ ባይን ይገባል ይባላል። ከተናገርሻቸው ብዙዎቹ ተጨማሪ አንቺን መልክ አለማየት ለኔ ነው። ምናልባት ከሙያ አንጻር ይሆናል ትንሽ ደከም ብሎብኛል። ለራሴ ሙሉ ለሙሉ ባያት ደስ ይለኛል ምልሽ አይነት ነሽ። እግረ መንገዴን ግን ያስታወሰኝ የተለያዩ የሙያ ሰዎች አሉ። አስናቀች ወርቁ ትዛለች በሌላ ዘመን ጊዜ እና የሷን ልተውና ባንቺ ውስጥ ግን ቅድም እንዳመፀኛ ልበለው እንደ ለዋጭ እንደዚህ አይነት ባህሪዎች ከመጀመሪያው አንስቶ እንዳለሽ በተለያየ ጊዜ ከንግግሮችሽም ሰምቻለሁ። በተለይ አንድ የሆነ ዘፈን ላይ ሰዎች ጃምቡሌ የተባለው ነው እና ሰምተው አልገባቸውም ወይም አልተረዱሽም ወይም ለየት ያለ ማምጣት ሁልጊዜ በህብረተሰብ ውስጥ ባዕድ ያደርጋል። ለየት ያለ ነገር ሁልጊዜ አዲስ ሲሆን እስኪረዱት ድረስ ጊዜ ይፈልጋል በጥበብ። በዛ መልክ የተናገርሻቸው የዛን ጊዜ ማህበራዊ ሂስ ነው ለኔ። ማህበራዊ ሂስ ማለት ካልተረዳ ያው የምትፈልገውን የድሮውን ያዝ ወይም ደግሞ በደረጃ ያዘው የሚል ነው። ለጊዜው ያስቆጣል። ያንን ተቋቁመሻል። አሁን በቅርብ ሰዓት እኔ ወደዚህ ለምሳ ከምሳ በኋላ ስመጣ የት ነው የምትሄደው? እዚህ ቦታ ነው የምሄደው። ዛሬ የምትቀርበዋ በጣም ታዋቂ የሙያ ሰው ነች። እሷን ነው የምሰማው። በተለይ በአንድ ቃል ላይ በአንድ ሀሳብ ላይ ብዙ ሰው ሚዲያው ላይ ብዙ ጽፏል እና እንደ ቀልድ ነገርኩት። የጥላሁን ዘፈን አልኩት አመልካች ታጥ የሚለው ሶስቱ ግን ወደ ራስ ይመለከቷል የሚል አንድ ነው። ሌላው ደግሞ በመጽሐፍ ቅዱስ ጥቅስ ውስጥ እስቲ ከናንተ ይሄ እንትን የሌለው የሚል የክርስቶስ ቃል አለ። ሁለቱ ይሄኛው በዓለማዊ ያኛው በመንፈሳዊ በኩል ነው እና በእነዚህ ጥያቄዎች ውስጥ ይህን ያህል ቅድም ዶክተር እንዳለ ጠይቋል። ለተናገርሻቸው ነገሮች ብዙ አላስፈላጊ ሆኑ መልሶች ተሰጥተዋል እና እሱን የሸኘኝን ሰው የጠየቅኩት ምንድነው የተናገርኩት እስከ ዛሬ ስንት ገርል አውጥተሃል አልኩት። የኔ ኩያ ነው። ቋንቋውን ገርል ስል ይቅርታ እንደው ዝቅ ለማድረግ ብዬ ነው። አረ በስመ አብ አረ ብዙ ነው አለኝ። እኔንም እንደዛው ነው ያሰብኩት ራሴን። ራሳችን የምናደርገውን አናይም አንቆጥረውም። ሌላው ግን ይታየናል። ሶስቱ ግን ወደ አንተ ያመለክታሉ የሚለው ነው። ድፍረቱ ከየት መጣ? አንድ ሁለተኛው የዛሬው ቆብ አደራረግ ከየት መጣ? ሰውን ባይን ማየቱን ነው የፈራሽው ወይ ራስሽን አለመሳወቅ ነው? እንዲሁም የአንድ የታዋቂ የፖለቲካ ሰው የቆብ አደራረግ መሰለኝ እና ይሄ ተጋጨብኝ። እዚህኛው ላይ ድፍረት አጣሽ ወይስ ሌላ ነው? ባጭሩ ይሄን ልመልስ ይመለስልኝ። ኢንትረስቲንግ። አዎ በጣም ደስ ይላል። ድፍረቱን ያው ያሉት የጠቀሱት ፓርት ላይ ያው በመጽሐፉ በግልጽ ያለፍኩበትን መንገድ የገለጽኩበት መንገድ አለ፣ የገለጽኩበት ልብ አለ። ያ ልብ ደግሞ በቃ አንደኛ ለነፃነቴ፣ ለሕሊናዬ ለኖርኩበት መንገድ ኃላፊነት ለመውሰድ ሲቀጥል ደግሞ ሌሎች እንዲጽናኑበት፣ እንዲበረታቱበት፣ እንዲማሩበት ነው።
ከዛ ደግሞ ሰዎች በፈለጉት መንገድ አድርገው በራሳቸው አይነት አቀራረብ አውጥተው የተጠቀሙበት መንገድ አለ። ያ ያው የሚኖር ነው። እንደዛ አይደለም የመጽሐፉ አቀራረብ እንደዛ አይደለም። እሱን ከዚህ ቀደም እንዳልነውም እሱን ወቁልኝ እንዲህ ምናምን አይደለም። ግን ያው እኔ አሁን የራሴ ክብር የለኝም፣ ምኖርለት ክብር የለኝም፣ የራሴም ጽድቅ የለኝም። ስለዚህ የሚያስጠጋ አለ። ወደዛ ወደሚያስጠጋው እንዲመጡ በመጽናናት እንዲሆኑ ለሌሎች ሲባል ያደረኩት ነው። ኮፍያው እንግዲህ የሚገርም ነው። በሽሽት አይደለም፣ በፍርሃትም አይደለም። ለራሴ ለደስታዬ አደረኩኝ። እንደዛ ነው። እንግዶች እዚህ ሲመጡ ምን መስለን እንምጣ ይሉኛል አንዳንዶቹ። እንዴት ነው ሲሉ የእነሱን ምቾት ነው የምጠብቀው። መሆን አለብኝ ብላችሁ እንደምታምኑት ነው። ያንን ነፃነት መስጠት ያስፈልጋል። የሆነ ጊዜ አንድ መጽሐፍ ለመስራት በዓሉ ግርማ ሕይወቱና ስራዎቹ የሚል መጽሐፍ አለኝና እሱን ለመስራት የተለያዩ ሰዎች ያገኘ ነበር እና ማረሳው ኮሎኔል ፍስሐ ደስታ የት እንገናኝ ሲሉኝ እርስዎ የተመቸውት ቦታ ስላቸው አይ አንተ የተመቻል ግድ የለዎትም እርስዎ የተመቸውት ስላቸው 17 ዓመት አዘዝናቸው አይበቃም ወይ? ሌላ ሰው ደግሞ አንድ ሰውዬ የበዓሉ ግርማ ጓደኛ የነበረ አብሮ የነበረ ሰው የት እንገናኝ እርስዎ የሚመቸውት ቦታ የተወሰዱኝ ጠጅ ቤት ኢንተርቪው እያደረኩ እኔ በጣም ኢንጆይ ማድረገው ግድ የለኝም እና ማረሳው ማለት ነው። ሌሎች ጠጅ የሚጠጡ እኮ አሉ። ዝም በሉ ቁም ነገር እያወሩ እኮ እያሉ እና ሁልጊዜ እንደዚህ ባለ መድረክ ላይ ያ ሰው እንደተመቸው እንዲሆን መፍቀድ የተሻለ እንደሆነ አምናለሁ። ግን ጥሩነቱ ድንገት ይህን ፕሮግራም የሚያይ ሰው ለምን ኮፍያ አድርጋ መጣች ብሎ ቢጠይቅ እንኳን መሰለኛል መልካም እንጂ የአመፅ ውጤት አይደለም። ይህን ጥያቄ የማነሳው ከየትኛውም ሃይማኖት ጋር የሚገናኝ አይደል፣ ግን ፋክት ኢትዮጵያዊ ስነ ምግባር የሚባል አለ። ከዛ አኳያ ነውና ልጆና ማቃት ይመስለኛል። ልጆና በሁለት ነገር አስታውሳታለሁ። ልጆና ኦኬ እኔ ለሙዚቃ ብዙ አይደለውም፣ ግን ኤኒዌይስ መጽሐፉ አንዳንድ እርስ በርሱ የሚፋረስ ነገር አለ። ስለ ጦርነት ያወራና ጦርነት እኮ ልማድ ስላደረግ ነው። ሰው መግደል እንደ ነውር አይደለም። ምንም በግ አርዶ እንደ መብላት ስለቆጠር ነውና ከዛ ይመስለኛል የዚህ መጽሐፍ ጭብጥ እኔ ከሌላውም ለመለየት ሳይሆን ኢትዮጵያዊ ምግባር በየትኛውም ዓለም ላይ እኛ ፈረንጅ አይደለንም። የራሳችን ስነ ልቦና አለን። የተገነባንበት ነገር አለ። ሰው ዝም ብሎ ባንዴ ልሁን ፈረንጅ ልሁን ወይን እስራኤላዊ ልሁን ቢል መሆን አይችልም እና በእውነቱ ዶክተሩን አውቃቸዋለሁ። የዚህ ስነ ምግብ በጣም ጥሩ ኢትዮጵያዊ በደንብ ነገሮችን የሚተነትኑ ጽሁፋቸውንም አነባለሁ። እሳቸውን ለመቃረን ሳይሆን ትክክል አይደለም። የዘሪቱ መጽሐፍ ምንድን ነው? ሌላ ልማድ ያንን ነገር ማለት በጥሩ ኢትዮጵያዊ ዘቤ ልጥቀሰውና ወዳጅነት መያዝ እንደ ነውር እርግጥ ነው። እኔ በራሴ ባረኩት ሚኒ ሪሰርች ብዙ ሴቶች ከወንድ ጋር የሚቀራረቡት ለቁም ነገር እንጂ ለጊዜያዊ ምን አይደለም። ይሄንን እንረዳለሁ 95%። ግን በዛ ውስጥ በሚፈጠር ነገር ራስሽ በሰራሹ ስተት ያንን ስተት ደግሞ ሌላውም ሰው እንዲያደርግ ማበረታታት ትክክል ነው ብዬ አልወስድም። የኢትዮጵያዊ ምግባርም ያፈረሰ ነው ብዬ አስባለሁ። ሌላው ምንድን ነው አሁን በጣም ቅር የሚለኝ ኢትዮጵያ ውስጥ ከሃይማኖት መገለባበጥ ምንድን ነው? ምን የተለየ ነገር አለ? ምንም እኔ ለሃይማኖትም እዚህ ሀገር ውስጥ ባለው ሃይማኖት እምነት ጥሩ ነገር ነው፣ ግን ብዙ የተለየ ነገርም የለውም።
በየትኛውም ጋርና ከሃይማኖት መከረባበቱ እንዲሁ ምንድነው ይሄ ድክመት የሚመጣውን ይሄ ጫና የአእምሮ ጫና ካለ ተሸክሞ ያን ፌስ ካለ ማድረግ የሚመጣ ነገር እንጂ እኔ ከኦርቶዶክስ ወደ ፕሮቴስታንት ከፕሮቴስታንት ወደ ሃይማኖት አልባነት ሊቀጥል ስለሚችል ይሄ ነገር በደንብ አስቢበት ለማለት ፈልጋለሁ። አመሰግናለሁ። ቴንክ ዩ። ጥያቄ አለው ውስጧ? አስተያየት የሚመስል ጥያቄ አስተያየት ይመስላል ግን ጥያቄ አለው። አዎ ይህን ነገር እንደ ልማድ የሚከተሉ ቢመጡ ከኢትዮጵያዊ ስነ ምግባር ያፈነገጠ መጽሐፉን አንብበውታል? አንብበውት ከሆነ ጥሩ ነው። አዎ አይ ልቡ እሱ አይደለም። ሰዎች በድካም እንዲጸኑ በአጥፊነት እንዲኮሩ አይደለም ልቡ። ግን ሰዎች በተፈጥሯችን በኢትዮጵያዊ ስነ ምግባርም ከነ ኢትዮጵያዊ ስነ ምግባራችን እናጠፋለን። ተሳሳቾች ነን ሰዎች፣ ድካም ያለብን ነን። ስለዚህ እኔም አልደክም ነኝ ሙሉ ነኝ ሰላም ነኝ የሚል ከነ ሰላሙ መኖር ይችላል። ድካሙ ግን የሚታገለው፣ ድካሙ ራሱን የሚያስጠላው፣ ድካሙ የሚያንቀው፣ ድካሙ ቀብሮ የሆነ ቦታ የሚያስቀረው ምስኪን ሰው ደግሞ አለ። እኔ ለዛ ሰው ነው የጻፍኩት፣ ለማጽናናት ከእናንተ ጋር ነኝ ለማለት እና ድካም የሌለበት የለም፣ ውሸት ነው። ሁሉም ማህበረሰብ እሴት አለው የሚኮራበት። መልካም ምግባር የሚባል ኢን ጀነራል ሰው የሆነ ሁሉ የሚጋራውም ነገር አለ። መልካም ነው፣ መልካም ነገር መልካም ነው። ግን በሁሉ መልካም አንሆንም። መልካም ጎን ይኖረናል፣ ደካማ ጎን ይኖረናል። መልካምን ነገር እንፈልጋለን፣ ከመልካም በታች ሆነን እንገኛለን። ስለዚህ እንደዛ በሆነን ጊዜ አዝነን እንዳንቀር፣ ተሰብረን እንዳንቀር፣ ራሳችንን እንዳንጠላ፣ ከምንም በላይ ከእኔና ከኢትዮጵያዊነትም በላይ ሰዎችን ሁሉ የሚወድ ለደካሞች የሚራራ የጠፉትን ሊፈልግ የመጣ አምላክ አለ። ሶ ወደሱ ለመጠቆም ወደሱ ምህረት፣ ወደሱ ጸጋ፣ ወደሱ ማጽናናት ለመጠቆም ነው የተጻፈው። ስለዚህ ይሄ ጠቃሚ ነው እንጂ ጎጂ አይደለም ነው የኔ እምነት። ለምታደርገው ነገር ሁሉ በጣም እናመሰግናለን። ብዙ ትልልቅ ሰዎችን ያቀርባል፣ ብዙ ስራዎችን ይሰራልና ምስጋና ይገባዋል ለማለት ፈልጋለሁ። እሺ የመጀመሪያው ጥያቄ ዘሪቱ ሙዚቃ ላይ ያለሽ ምልከታ ተቀይሯል ወይ? የሆነ ጊዜ ፌስቡክ ላይ ዝርዝር ሀሳብ ጽፈሽ ነበር፣ በደንብ ጠለቅ አድርገሽ ማለት ከመጽሐፍ ቅዱስ ጋር እያጣቀስሽ ምን እያለሽ በአቋም ጸንቻለሁ ብለሽ ጽፈሽ ነበርና ያ አቋም አሁንም ቀጥሏል ወይ የሚለው ነው። እና አይ ቲንክ ካልሳሳትኩኝ ከሚኪ ጃኖ ጋር አልበም ጀምረሽ ነበር መሰለኝ፣ ከሳሳትኩኝ ተሳቻለና በዛው ጸንተሽ ቀጥለሻል ወይስ በቃ ከዚህ በኋላ ወደ መንፈሳዊ በዛው ቀጥ ማለት አሁን አልበም አውጥተሻል አይ ቲንክ መንፈሳዊ አልበም ማለት ነውና እና በዛው ጸንተሽ ቀጥለሻል ወይስ የበፊቱ አቋም እንዳለ ነው ወይ? አንደኛው ጥያቄስ እንደ አጋጣሚ ሆኖ የአንቺ ቤትና የኛ ቤት ፊት ለፊት ነበር እና ያ ያልሹ ደግሞ ቆምጣጤ አሁንም አለ ለማስታወሻ እና ጊዜ ካገኘሽ እንደውም ሄደሽ ብታዩ ደስተኛ ነኝ በጣም አለ እና እኛም ሕፃን እያለን ወጠን እናወርድ ነበር። አሁን ያሉ ህጻናትን ይሞክሩ ነበር። አሁን ታጥሮባቸዋል፣ ዴንጀር ታጥሮባቸዋል እና ጀስት ያንን ለማስታወስ ነው። አመሰግናለሁ። ጥሩ። እንደ ማንኛውም ነገር አሁንም የተለየ አቋም የለኝም። ሙዚቃ በራሱ ነውር አይደለም፣ ጥበብ ነው፣ መንገድ ነው። በዛ መልካም ነገር ማስተላለፍ ይቻላል፣ መጥፎ ነገር ማስተላለፍ ይቻላል በራሱ ማለት ነው። ከዛ ዘፈን የሚባለው ደግሞ አገልግሎት ተያይዞ ብዙ ነገር አለው፣ ብዙ ዓለማዊነት ያለው በቃ በበጎ የማያንጽ ብዙ ነገር አለው ከሙያው ጋር ተያይዞ። ግን ለቻለበትና ያንን መልካም ነገር ለማካፈል ህብረተሰብን ለመጥቀም ጸንቶ ለሚያገለግልበት ሰው በብዙ ነገር ራሱን ጠብቆ ለሚያደርገው ሰው አሁንም በራሱ ስተት ነው ብዬ አላምንም። ከብዙ ስተት ጋር ተያይዞ ግን የሚደረግ ስለሆነ ብዙ ጊዜ ስተት ሆኖ ይገኛል። ለእኔ ፍሬው ብዙ ስላልሆነ ለእኔ በጣም ስለተፍጨረጨርኩ እዛ ቆይቼ መልካም ነገርን፣ ስነ ምግባርን፣ በጎ ሀሳብን፣ እውነትን፣ የኔን መረዳት፣ የኔን እይታ
ለማካፈል ብዙ ተፍጨርጭር ያለው ልክ በሆነች ቀጭን መስመር ለመራመድ እና ፍሬዋን ስመዝነው አትደርስም፣ ዋናው ነገር ጋር አትደርስም። ማቆያ ማሰንበቻ ምናምን ናት በቃ። ስለዚህ ለእኔ አንደኛ በእኛ ማህበረሰብ በእምነት ዓለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው እንደ አቋም ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረሰብ መሀል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል ከሚበልጠው ነገር አንጻር ማለት ነው። ትግሉ የበለጠ እስከ መሰለኝ ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን የሰዎች መዳን እንደሚበልጥ የሚያደርሱ መልካም ምግባሮች የሆኑ በጎ ሀሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ እና የማያጸጽት በየትኛውም ሁኔታ እንደሆነ ስላመንኩ ነው ራሴን ሙሉ ለሙሉ ያዞርኩት። በዛ ውስጥ የሚጠቅም ነገር ማካፈል ይቻል ይሆናል፣ ግን በቃ ዋናው ነገር ላይ ልቤ ስላለ ላገለግል የምፈልገው በሱ ነው። የምመለስበትም ነገር አይደለም። ያኛው ነግሬሽ እንደሆነ አላቅም። ባለፈው አንድ ሰው የራይድ ሰጥቶኝ ይሄድ እንደ ምናምን እንደቀጠ የሚያውቀኝ ሆነ። ጓደኛዬ ነው አለ። የአበባ መላኩ ጓደኛ ነው። የሀረር ሰው ነው። ዲያቆን ነው። ዘማሪ ነው። የኦርቶዶክስ ተዋሕዶ እምነት ተከታይ ነው። ሲነግረኝ ለየው ታወቅኩት እና ዘፈን ሲመጣ ሲቀይረው ለምን ቀየርከው አልኩት። አስፈልግም አለኝ። ከዛ ስለ ዘፈን ኃጢአትነት ነገረኝ። እኔ እንደዛ አላምንም አልኩት። ዘፈን ኃጢአት እንደሆነ አታምንም ሲለኝ እኔ ምን አይነት ዘፈን የሚለው ላይ ነው ያለሁት? ምን አይነት ሙዚቃ ላይ ነው ያለሁት? ከአንቺ ጋር አድሬ ሲነጋ ለሞት ላፈር አይደለም ወይ ተፈጠርኩት አይነት እንትን ልዝናናባቸው እችላለሁ፣ ግን ለእኔ እንትን በፍጹም ልክ አይደለህም አለኝ። እና ማረሰው ሰው መሀል አስፋልት ላይ መኪና ሲያቆም እሱን አውቃለሁ። ያቆመውና የተሳሳተ መንገድ ላይ እየሄድክ እንደሆነ ይታወቃል አለኝ። መሀል አስፋልት ላይ ቆመን ማለት ነው። ከዛ እንዴት ልክ አይደለም ለሙዚቃ ለዘፈን ያለ አመለካከት አለ። እንግዲህ የማህሙድ አህመድ ስለ ሰላም የዘፈነው፣ ጥላሁን ገሰሰ ስለ ሀገር የዘፈነው፣ ሌሎችም ጌታቸው ካሳ ሌሎችም ስለ ሀገር የዘፈኗቸው ዘፈኖች፣ ስለ ሰላም የዘፈኗቸው ዘፈኖች፣ ስለ ልጅ ስለ ቤተሰብ የዘፈኗቸው ዘፈኖች ኃጢአት ከሆኑ ይገርመኛል። አይመስለኝም። እንደዛማ ችግር የለውም ማለት ነው። መንገድ ቀጠል። በነገራችን ላይ ባለፈው ቦሌ ወክ እያደረግን በቅርብ ርቀት አየሁሽና አንተ እንዴት ነው የምታምረው ስንባባል ነበረ። ቅድም ደግሞ አኳሪሶች አመፀኛ ነው ሲል ነበርና ኮከቤ ልከላከል መሰለኝ። ብዙ አመፀኞች አይደለንም። ወደ ነጥቤ ልሂድና የወደቅሽበትን ታሪክ ማንሳትሽ ከመጽሐፉ በጣም በጉልህ የወደድኩት እሱን ነጥብና ልጅነት የሚያደርሰው ጉዳት ብላ እናትሽ የነገረችሽን በጣም በልዩነት የወደድኳቸው ሁለቱን ነው። የውድቀት ታሪክን መናገር ቅድም የኢትዮጵያዊ ጨዋነትን ምናምን ነገር ማጉደል ላይሆን ይችላል። በጣም በተለየ መንገድ ጨዋም ነን ብዬ ብዙም አላስብም። ይልቅ ግን እዛ ነጥብ ላይ ቅር ያለኝ ነገር ጉዳዩን የመናገር እንግዲህ ድፍረቱም ነፃነቱም አለሽ፣ ይገባናል። ስለ እግዚአብሔር ጸጋ ለመናገር ነው። ነገር ግን ቢካተትበት ብዬ የምመኘው የነበረው ነገር ነበረ፣ ፕሮሰሱ ቢኖረው። ምክንያቱም የሆነ ሰው ብድግ ብሎ የሆነ ጠዋት ላይ ኃጢአትም ነውርም ወንጀል ውስጥም አይገባም። የሆነ ስነልቦናዊ ሁኔታዎች አሉ፣ ማህበራዊ ሁኔታዎች አሉ ምናምን። ያ ፕሮሰስ መካተቱ ለምንድን ነው የሚጠቅመን? ምናልባትም አሁን የወረወርነውን ድንጋይ እንድንቀንስም ሊያደርገን ይችላል። ሌላኛው ግን ለዚህ ሁኔታ በጣም የተዘጋጁ ሰዎች ይኖራሉ፣ ያልወደቁ ግን ለመውደቅ መንገዱን የጀመሩ ሰዎች አሉና አንዱ ጥቅም ማስተማር ስለሆነ ያ ፕሮሰስ ቢካተት ስነልቦናዊ ሁኔታዎች፣ አጠቃላይ ሁኔታዎች ከእለት እለት እንዴት እየዳበረ ሄዶ ወደዛ የመጨረሻው ልክ ያልሆነ ጉዳይ ውስጥ እንዳደረሰሽ ቢካተት ኖሮ በጣም ጥሩ ነበረ ለማለት ነው። ጥያቄውን አስተያየት ግን እርግጠኛ አይደለሁም። መልካም አስተያየት ነው። ባለፈውም አውርተነው ነበር። የሆነ ነገር ሲፈጸም አለ ምክንያት አይወደቅም። የሚገፈትር አለ፣ በራስ ተነሳሽነት የሚወደቅ ውድቀት አለ። ጥሩ ቅዱስ ንጹህ ምርጥ መስሎን ገብተን የምንዘፈቅበትና እዛው ስህተት ውስጥ ሆነን አሁን እኔ ነኝ ይህን እያረኩ ያለሁት የሚያስብል አለ። አንዳንዴ መጽሐፉ እንደ ጨረቃ ነው።
ጨረቃ እንደዚህ ጉልህ ብሎ የሆነ ምዕራፍ በደንብ ትነግሪንና መልሶ ደግሞ ደመና ይጋርደዋል። ዘሪቱ የሆነ ነገር ደበቀች ይላለሁ። ከዛ ደግሞ እንደገና ፈንተው ብሎ ይወጣል። እነኚህ ውድቀቶችንም አስፈልግም ብለሽ ንቀሽ ተሰጥቶ አላሰብሽበት። እንግዲህ ለሚቀጥለው ቀጣይ መጽሐፍ አለ። አንድ ስለ ልጅነት ስታወሪ በጣም እግር ኳስ ትወጂ ነበር። ኳስ በጣም በቃ ታያለሽ፣ ትጫወቻለሽ፣ ምን ታያለሽ አለ። ከዛ ሳድግ እግር ኳስ የሚጫወት ሰው ነው ማገባው ብለሽ ታስቢ ነበር። እናትሽ ታይ ይሉ ነበር። እኔ ራሴ በእድሜ የገፋ ትልቅ ሰው ማግባት እፈልግ ነበር ብዬ ያልኩትን አገኘሁ። አንቺም ይሆንብሻል ትባይ ነበረ። ከዛ ላቃቸውን አገባሽ፣ የመንግስቱ ወርቁን ልጅ፣ እሱም እግር ኳስ የሚጫወት እና በምንለውን ነገር በልባችን የምንመኘው በአንደበታችን የምንዘራው ነገር ቀን ጠብቆ ተመልሶ ይከፍለናል፣ ይመጣል ብለሽ ታምኛለሽ? እንደሱ ይሆናል። እሺ፣ ሁልጊዜ ግን ይሆናል ብዬ አላስብም። እዚህ ድረስ ነው መልሴ። እሺ፣ ሌላው ደግሞ ከዚህ ጋር አሁን ደጋግመሽ ስለጻፍሽው ስላነሳሽው ነውና በቃ ከትዳር ውጪ ጸነስኳሽ እንቁጠረው። አንቺም የተሰማሽ የገለጽሽበት መንገድ አለ። ያንን ነገር ለልጆች፣ ለወላጆች፣ ለእምነት ተቋማት መንገድ ራሱን የቻለ ሂደት አለው። ብዙ ነገር ነው የሚናገረው። በአንድ በሌላ መንገድ ቤተሰብ ውስጥ ባል ወይም ሚስት፣ ወንድ ወይም ሴት፣ አንድ ሰው ሲወድቅ ያንን ነገር እንዴት ነው ለልጆች መናገር ያለብን? አቅማቸውን፣ እውቀታቸውን፣ እድሜያቸውን ጠብቀን ቆይ ሲያድጉ እንንገራቸው ነው የምንለው? የሆነውን ነገር ወዲያው ማወቅ አለባቸው ብለሽ ነው የምታስቢው? ምክንያቱም እንዴት እንደተጨነቅሽ ያስታውቃል። ይሄንን ኤክስፔክት አናረግም ከህይወታችን። እንዲህ ያለ ነገር በዚህ ደረጃ ገጥሞኝ ለልጆቼ ማውራት የሚኖርብኝ፣ እናቴ ፊት መቆም የሚኖርብኝ አይነት ገጠመኝ ብለን ብዙ በዚህ ልክ አንጠብቅም። በተለይ ያ በኔ ህይወት በሆነበት ሰሞን እና ቀላል አልነበረም። ሰው እንደየመረዳታቸው በእግዚአብሔር እርዳታ ማድረግ ችያለሁ እና ልጆችንም ያው በመረዳት በሚችሉት ልክ በምትጠነቀቅላቸው ልክ ተጠንቅቀህ እውነትን ግን ማወቅ አለባቸው። ያው ልጆቼ እኔ ልጆቼ ቢሆኑ በእምነት ደግሞ ወንድሞቼ ናቸው። በቃ ኢየሱስን መሀል አድርገን ህብረት የምናደርግ እሱ ብቻ ደነኛ እንደሆነ አብረን የምናቅ ኃጢአተኞች ሆነን ያዳነን እንደሆነ እሱን አብረን የምናቅ ነን እና ከዛ መረዳት ጋር ብዙ አይጋጭም። ግን መልካም የሆነውን ነገር የማስተምራቸው ስለሆንኩኝ ያው በዛ ነገር አንሼ ነው የምገኘው እዛ ቦታ። ግን ሰዎችም እንዲናንሳለን፣ እንዲናጠፋለን፣ እግዚአብሔር ይቅር ይለናል፣ ህይወታችን ይቀጥላል፣ እንማራለን የሚለውን በቃ ይማሩበታል። ያው ይሄ ከዚህ ምክክርና ከዚህ መረዳት ያልፋል። ተከትሎ የሚመጣ የራሱ ነገር ይኖራል። በዛ ውስጥ አብረው ዋጋ የሚከፍሉ ይሆናሉ። ሳድ ነው። ከዛ ውጪ ግን በቃ በዚህ ህብረት ስላለኝ ልጆቼ ጋር በዚህ ህብረት አብሬ ያለሁ ስለሆንኩኝ በዛ ህብረት እውቀት ውስጥ በዛ ህብረት ብርሃን ውስጥ መነጋገር መቻላችን እግዚአብሔርን መሀል አድርገን የእግዚአብሔርን እውነት መሀል አድርገን እሱ የእግዚአብሔርም ርኅራሄ ልባቸውን እንደጠበቀው አምናለሁ። እንደዛም ነው የሆነልኝ። ዘሪቱ አደባባይ ላለችው ሰው ለሚያውቃት በቃ አሁን እንደውም ዘመኑ በሆነ መጠን ተቀይሯል። አቬይላቢሊቲ ምናምን እንደውም ይወደዳል። ዝነኞችም አይነታቸው ተቀይሯል። ከአይነ ጠፋ ከአይኔ ራቀ ከልብ ራቀ አይነት ነገር ሆኗል። በዛ ሰሞን ግን መደበቅ የተፈለገ አስፈላጊነት ነው። በቃ ከማህበረሰብ በመራቅ ከፍ በማለት ነበረ ትልቅነትንም መፈለግንም ከዛ የማይገኝ በቃ በሁሉ የተሸለመ የተሰራራ ነገር በማቅረብ አንቱ መባል እና ከባድ ዕዳ ነው። ኢነሰንት መስሎ ራሱ ይሄ በጣም መታበይ ተፈልጎ ሳይሆን ራሱ ኢነሰንት መስሎ ጥበብ መስሎ ራሱ የሚያፍን ለሁላችን ከተመደበ ነፃነት ወደ ታች የሚያወርድ እና ያው እግዚአብሔር ያን ብርሃን አምጥቶ በዛ መንገድ እንዲሄድ
በቃ በትራንስፖርት ከዛ በተለያየ መንገድ ክብርን የምፈልግባቸውን ነገሮች እየተውኩ ራስን የሚያዋርዱ በሚመስሉ ነገሮች ውስጥ ለጥቂት ጊዜ ያደረኩት ልምምድ ያው በቃ የመተንፈስ እንደ አዲስ የመተንፈስ አይነት ሆኖ ነፃ አውጥቶኛል። ያው ወች አረገዋለሁ ሁሌ ማለት ነው። ያው መጽሐፉም እኮ ይሄ እኮ ነው በነገራችን ላይ በቃ እናንተ የምትሉኝን አይደለሁም እኔ ማለት ይሄ ነኝ ነው። መቀበል አለመቀበል ያንተ ጉዳይ ነው፣ እኔ ግን ይሄ ነኝ ይላል። እንዴት ነበር ቆይታችን? እንደዚህ ልምድ የላትም በሰው ፊት መሆን ስትሆን ልትዘፍን ትችላለች፣ ልትዘምር ትችላለች፣ ልትተውን ትችላለች። ይሄ ሌላ መልክ ነው በነገራችን ላይ ሌላ እንደዚህ ያለ ጨዋታ ፈቃደኛ ሆና ፕሮግራማችንም ስለምታውቀው ስለመጣች ስለ ከልጅነት እስከ ልጁነት በተሰኘው መጽሐፍ ላይ የሚነሱ ደስታዎችን፣ ቅሬታዎችን፣ ግርታዎችን ለማጥራት ለመስማት ስለመጣሽ በጣም ነው የማመሰግነው። በጣም አመሰግናለሁ። አለ ታዳሚውን ወክዬ እንድሰጥ ይፈቀድልኝ። ነገረ መጽሐፍ ፕሮግራም ተከታታዮች በያላችሁ